ንግግር እየሰማሁኝ እንዴት አልቆጣ ግራ ገባኝ። ድፍረቱ ራሱ እኮ ይህን ለመጠየቅ እኮ ይከብዳል። መጀመሪያ የሆነ የከበደች ነገር ልጅ አንቺ በአንዴ ይከብዳል እኮ። አንድ እናት እንዴት ልጅሽን በአንዴ አንቺ ብላ ትጠየቃለች? ልክ እንዳለችው አመጣ የወለደችው አንዲት እናት ልጇን ጎዳና ላይ ይዛ የምትወጣው እኮ ልጇን የሚያሳድግላት ሰው እኮ አታደለም እኮ። ልጇን የምትሰጠው ሰው እኮ አታደለም እኮ። እንዴት አንድ እናት በልጇ ትጨክናለች ብላችሁ አሰባችሁ? አብርሃም ባሏ ስለነበርና የልጇ አባት ስለሆነ እንጂ ከሱ ጋር ያ ሁሉ ሰጥ አገባ ውስጥ እንድትገባ ያደረጋት እኮ ምንም ባይሆን ከአብርሃም ጋር የሁሉ ነገር ውስጥ እኮ እንድትገባ የሚያደርጋት ምንም ነገር የለም። አብርሃም ከነ ልጇ አግብቷት ቢሆን ራሱ ልጇ የእሷ ሳይሆን እሷ ከሌላ ወልዳ ከአብርሃም ጋር ተጋብታ ምናምን ከዛ ከአብርሃም ጋር ብትፋታ እንዲች ብላ እኮ አትለምነውም፣ አትለማመጠውም። በነገራችን ላይ ሊሰድባት የሆነ አይምሮዋን ለመጉዳት ግር ምናምን ነገር ለመኮርኮር ነው የመጡት። እሺ ሌላ ለሉላ አስቦ ተጨንቆ አይደለም። አይምሮዋን ለመንካት ምናምን ነገር የሆነ ጭንቀት የሆነ ድብርት ውስጥ በቃ የሆነ ሀሳብ ውስጥ ጥያቄ አለኝ። ሩታ በካሜራ ጀርባ ምን ያህል ስቃይ እንደምታሳልፍና ከካሜራ ላይ የዝክን ያክል ቆሻሻቸውን ሲደፉባት ከካሜራ ጀርባ ምን አይነት ህይወት ነው የምትኖረው? በእውነት ነው የምላችሁ፣ እኔ አይምሮን እየጠየቀኝ ነው። የሰው ልጅ ከካሜራ ጀርባ ላይ የሚያሳልፈው ምን አይነት ህይወት ነው? ካሜራ ላይ የዚህን ያህል ክፋትና ጭካኔ የአብርሽ ቤተሰቦችና አብርሽን ስናይበት ከካሜራ ጀርባስ ምንድን ነው የሩታ ህይወት? እንዴት ነው እየመሸ የሚነጋላት? እንዴት ነው ልጇን ወታ ገብታ ሰርታ በልታ የምትኖረው? ይሄ ጥያቄ ነው። በእውነት ነው የምላችሁ። ሩታ ለልጇ አስበው አይደለም። ይሄን ሰሞን የሚጭኑት ቪዲዮ ለህፃኑ የታሰበ ቪዲዮ ሳይሆን እነሱ ሩታን ጥላቻ ነው። የሩታ ጥላቻ እድር ነው የወጣባቸውና እንዴት ነው አዲስ አበባ ላይ ስትኖር በምን መልኩ ነው? እንዴት ነው ወታ መገበው? እቻ አንድ ሴት ልጅ ይሄ ሁሉ ዩቲዩበር ሲንጫጫባት እንኳን እንዴት ነው እች ልጅ ቆማ መሄድ የቻለችው? እኔ ጥያቄ ሆኖብኛል። እንደኔ ጥያቄ አለባችሁ ኮሜንት ላይ። የአብርሽ ቤተሰቦች ምን ያክል ጭካኔያቸው በአደባባይ እያየን ነው። በካሜራ ጀርባስ ምን እያደረጓት ነው? ምን እያደረጓት ነው? እስኪ እናንተ እንደው የተሰማችሁን እንደኔ ማለት ነው። እኔ ደግሜ ነው የምመጣው። አሁንም እንዴት ነው አንድ የባልወን ቤተሰብ ልጅሽን ስጭኝ አለ አልሰጥም አለች በአደባባይ ላይ። በውስጥስ ምን ያክል ቢያሰቃዩት ነው? መቼም በውስጥ ብታየላቸው ነው። በውጭ የፈነዳ ነገር እኮ በውስጥ ተብላልቶ ነው ላይ የሚፈነዳው እንጂ ቀጥታ ሲዳ ሄደው እኮ እሷን እንደዛ አይጠይቁም። ይሄ 4 ነጥብ ምን ያክል መስዋዕት እየከፈለች እች ልጅ ልጇን ለማሳደግ እንደጣረች ነው የሚያሳየው። ምን ያክል መስዋዕት እንደከፈለች፣ ምን ያክል ጀግና እንደሆነች ነው ሩታ ሀብቴ እያየሁ ያለሁትና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። የዛሬውን ቪዲዮ እንግዲህ ላይክ ሰብስክራይብ እያደረጋችሁ ደግመሽ ነው ፋፊ የመጣሽው ልትሉ ትችላላችሁ። የተሰማኝ ስሜት ስላለ ነው። እንደ ሴት ይሰማኛልና እንዴት የባል ቤተሰብ የዚህን ያህል ሲጨክን በውስጥ ምን ያክል መስዋዕት ከፍላ ልጇን እንደምታሳድግ ስለገባይ ብቻ ነው። እናንተም እንግዲህ እንደኔ የገባችሁ ሰዎች በጣም አደገኛ ህይወት ውስጥ ነው ያለችው የምትሉ ኮሜንት ጻፉ። ፋፊ ለድራማ ነው ምናምን ልትሉ ትችላል። ድራማ ቢሆን ምን ቢሆን አይመለከተኝም። ሩታ ግን የምታሳልፈው ህይወት በጣም የቆሸሸ ህይወት፣ በጣም ይሄ ሁሉ ዩቲዩበር እየነገደባት እንኳን ቆማ የሄደች ሴት ናት። በጣም ጀግና ሴት ናት። በእውነት ነው የምላችሁ። እኔ የእሷ ማንነት ታላደንቅም አላልፈው። ሴቶች በሩታ ውስጥ ብዙ ሴት ሊያልፉ ይችላሉ ብዬ ስለማስብ ነው። በጣም ብዙ ነገሮችን ተቋቁማ ነው ዛሬ ላይ እያሳየችን ያለችው። ደግሞ ነገ ምን ይመጣ ይሆን አብረን እናያለን። በእውነት ነው የምላችሁ። የአብርሽ ቤተሰቦች ጭካኔ ጥግ የደረሰ ጭካኔ አሳይተውናል። ሩታ ግን ምን አይነት እኔ አላቅም። ተፈጥሮዋ ምንድን ነው ግን? ብረት እኮ ናት። በቃ እኔ ዝኮኝ በቃ አይምሮዬ መቻል አቃተው የነሱ ማንነት። አንዳች የሚያካክሉ ሰዎች ሲጮሁባት እናንተ ብትሆኑ ስራቸው ሰው ሲጣላ እኮ ይድነግራችኋል። እሷ ግን መልስ ማሰሳቸው እኮ ቀጭ አድርጋ ነው የምትሰጣቸው። በእውነት ነው ናቸው ኃይላ ናት። በጣም ጀግና ሴት ናት። እኔ መጥቻለሁኝ። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እስከ መጨረሻ አይታችሁ እናንተም እንደኔ የተሰማችሁን ኮሜንት ጽፋችሁ ሀሳባችሁን መግለጽ ትችላላችሁ። በጣም ብዙ ነገሮች አይቻለሁኝ። ሩታዬ ላይ የሚጠመድባት ወጥመድ ምን ያክል ጠንካራ ሴት እንደሆነች፣ ምን ያክል በእነሱ ላይ ጫና እንደምትፈጥር፣ ሚዲያውን እንዴት አድርጋ ቀጥ አድርጋ እንደያዘችው ታዝቤበታለሁኝ። ሲቀጥል ደግሞ አብርሽ ማለት ገና በእርግዝና ሰዓት ጥሎት የሄደ ልጅ ዛሬ ማሳደግ አትችሉም እኛ እናሳድገዋለን ብሎ አንድ ሰው ሲመጣ፣ አንድ ቤተሰብ
ቤተሰብ ሳይሆኑ እነዚህ የልጁ ማደግ ያስጠላቸው ልጁ በስነ ስርዓት አድርጎ የአብርሽ ልጅ እንዲባል እንደማይፈልጉ ከሩታ ቤተሰብ ምንም መውለድ እንደማይፈልጉ 4 ነጥብ እነግራቸዋለሁ። ሩታ ሀብቴ ጠንካራና ጀግና ሴት በአይዲያም ሆነ በብዙ ነገር ስለምትበልጠው አብርሽን ለምን ተበለጥን ብለው ቆሻሻቸውን የመጡ ሚዲያ ሲደፉ በእውነተኛ ቆመን እያየናቸው ነው። ግን አብርሽ ማለት ገና የ2 ወር ጉዞ ነው ጥሎት የሄደ ሰው ነው። እንደ አባት እንኳ የሚባል አይደለም። ከተወለደ በኋላ ልጁ መሳ ማንም ሰው ከመንገድ ወርዶ የሚሰማው ልጅ ሲሆን ልጅ ማለቱ ለኔ አባትነት አይደለም። በእውነት ነው የምላችሁ። አባትነት ማለት ስሜቱንም ችግሩንም ብሶቱንም ሁሉ ነገሩን ችሎ ልጁን የሚያሳድግ ነው አባት ማለት። አባት እኮ የድሮ አባቶች እኮ ታውቃላችሁ እሾህ እየሸጡ እኮ ነው ያሳደጉን አይደል እንዴ? ከሰው በታች ሆነው እኮ በሆንጎ ጫማ እየሄዱ እኮ ነው ያሳደጉን። እንደዚህ ሴት እየቀየሩ እኮ አይደለም ያሳደጉን። በእውነት ነው የምላቸው። ፍቅራቸውና የእናቶቻችን በድህነት ውስጥ ፍቅርና ግንባራቸውን እያየን እኮ ነው ያደግነው። እንደዚህ በትንሽ በተከፋ ቁጥር ወደ ሴት የሚሄድ አባት እኮ አይደለም አባት የሚባለው። የአብርሽ ቤተሰብ ወይ እኮ የአብርሽን ማንነት ለመደበቅ ሩታ ክፉ ሁና እንድትታይ ሚዲያ ላይ እንድትጠፋ ጥፊ እኮ ነው ያለቻት። ከሚዲያ ጥፊ፣ በቃ ልጅሽን አሳድግ እኮ ነው ያለቻት። ሚዲያ ላይ እንኳን እንድትቀርብ አትፈልግም ብዙ የምትባል ሴትዮ። በእውነት ነው የምላችሁ። እንደዚህ አይነት ቤተሰብ አላህም መነጅና አላህ ይጠብቃችሁ። ቤተሰብ ማለት የልጅንና የምራትን አይብ ደብቆ የልጁን አይብ ደብቆ የጎረቤትን አይብ ደብቆ የሚያሸማግል እንጂ ግዴታ ክፉ እንድትሆን ግዴታ መጥፎ ነገር አውጥታ ሚዲያ ላይ እንድትናገር እያደረጉ አሁን ለልዑል አስበው ነው። ልዑል ተጨንቀውለት ነው። ለሩታ ተጨንቀው ዲብና ብዙዬ መተው ልጁን ካልሰጥሽን ማለት እንዳይመስላችሁ ክፋታቸው ነው ይሄ። ሩታ ምንም ትስራ ምንም ህዝብ እንደሚወዳት አውቀዋል። በማታው ቪዲዮ ለራሱ የነሱ ማንነት ስለወጣ በእውነት ነው የምላችሁ። እኔ በሰሞኑ ቪዲዮ በጣም ደስተኛ ነኝ። የነሱ ማንነታቸው በቃ የአብርሽ ስራ በአደባባይ ላይ ዝሙት ሲያስተላልፍ፣ ትዳር አለማክበር ሲያሄድ፣ ህገወጥ ስራ እየሰራ እሱ እንዲወደድ የሚያደርጉት የአብርሽ ቤተሰቦች ማንነታቸው ብልግና ስለሆነ ነው። በአደባባይ ብልግናን ሰው ይሸፍናል። አብርሽ የሰራውን ቢሰራ ሰው ይወደዋል። ሩታ ግን አስጠልታን ከሚዲያ እናጠፋታለን። ይሄ በደንብ አድርጎ የተሰራ ነገር ነው። ይሄ ዝም ብሎ ድራማ አስመስለው እንደ የሆነ እውነተኛ ጠብ እንዲመስል የሚያደርጉት ይሄ የሩታን ስም ለማቆሸሽ የሚሄዱበት መንገድ እነሱ ናቸው እየቆሸሹ ያሉት። በእውነት ነው የምላችሁ። አንድ ቤተሰብ ልጁ በስነ ምግባር እንዳድግ ብሎ ሲመጣ እኛ ስነ ምግባራችን ምንድን ነው ብሎ ራሱን መጠየቅ አለበት። የአብርሽ ቤተሰቦች ስነ ምግባራቸው ምንድን ነው? ልጃቸው ምን እያስተላለፈ ነው? በሴቶች ላይ ምን እያደረገ ነው? የራሳቸውን እህትና ወንድም እዛስ በክብር ወንድምን ሊያቆሸሹ እየነገዱ ለአብርሽ ቤተሰቦች እኮ የሴቶችን ባኮ እንትን ነው፣ ለእነሱ እኮ ዶላር ነው። ለአብርሽ እኮ ቤተሰብ እኮ ለአብርሽ እኮ ሴቶች እያለቀሱ ከእሱ ጋር የሚሰሩት በቃ ገንዘብ ፈላጊ ናቸው። ምን አገባኝ፣ ወደው ፈቅደው ነው እኔን የሚከተሉኝ የወደዱኝ። ወደውት እኮ አይደለም። ሴቱም እኮ ለገንዘብ ሲል ነው እንደዚህ ራሱን እያጣ ያለው። ብርና ፍቅር ብርና ስሜት የመለየት ያቃታቸው የዘመኑ ወጣቶች በጣም ነው የሚያስጠሉኝ። እኔ በእውነት ነው የምላቸው። ክብር ማለት የሴት ልጅ እኮ እድሜ ልኳን የምትኖርበት ነው። ሰው በክብሩ አይደራደርም። እኔ ሩታ ሀብቴ አሁንም ተናግሬዋለሁ፣ ዛሬም ነገም ቤተሰብ የላትም እስከምል ድረስ የደረስኩት በእነሱ ሁኔታ ነው። እውነት ሩታ እውነት በድላቸው ቢሆን እውነት እሷ መጥፎ በእነሱ ብትሆን በስሩ አይሄዱም። ሀቂቃ ነው የምነግራቸው። ስሟን አይጠሩም ብትበድላቸው። ነገር ግን ዶላራቸው ስለሆነች ነው፣ ገንዘባቸው ስለሆነች ነው፣ የሆነ ጥንካሬዋን የእሷ ማንነት ስለገባቸው ነው ዙሪያውን ስሟን ለማጥፋት የሚሄዱት። ስትበልጡት ነው አንድ ሰው በነገራችን ላይ ስማችሁን የሚያጠፋው። ከእናንተ በታች ከሆነ እናንተ ከሱ በላይ ከሆናችሁበት ነው ስማችሁን ለማጥፋት ዙሪያውን በብዙ ነገር አረጓት። ማሸነፍ አቃታቸው። በስስኩን በልጅ መጡ። ማሸነፍ አቃታቸው። ደግሞ አሁን በምን እንደሚመጡ አብረን እናያለን። ባሏን ወሰዱ፣ ትዳሯን አበላሹ።
ማን የአብርሽ ቤተሰቦቹ በቃ በእውነት ነው የምላችሁ። ብዙ ናት የሩታን ትዳር ያበላሸችው የሚዲያ ሴቶች ናቸው ምናምን እንላለን። ኖ ቤተሰቡ ሲጀመር የአብርሽን ትዳር አይፈልግም። ሩታና አብርሽ አንድ ላይ ሆኖ አምሮባቸው እንደ ድሮ ይኖራሉ ብለን የምንመኝ ሰዎች ቤተሰቡ አይፈልግም። ቤተሰብ ጠለቃ የገባበት ትዳር ደግሞ በእውነት ነው የምላችሁ እድሜ ልክ አያምረው። መጨረሻ ፍቅርም ይደበዝዛል፣ ፍቅርም ያልቃል። ልጅም 3-4 ተወልዶ ብቻውን ያድጋል ማለት ነው። ሩታ ሀብቴ በዚህ በአንድ ልጇ ሁሉን ነገር ስላወቀች እኔ አመሰግነዋለሁ። ወደደችም ጠላችም በግዷ እየመረራት ትውጠዋለች። አብርሽ ባል አይሆናትም። ነገም ተነገ ወዲያም የእሱ ቤተሰቦች ሩታን አክብረው ሩታ ተከባብራ ከቤተሰብ ጋር ትኖራለች ብዬ ወደ ራሴን አልሸውድም። ማለትም ሌላው ተርፍ ሆኖ ልጅ እንኳን ማሳደግ አትችይም ብለው ይህን የመሰለ ልጅ አሳድጋ የመጡ ሰዎች ነገ ተነገ ወዲያ አብርሽ ተስተካክሎ ከሩታ ጋር ቀጥሎ ምናምን ብዬ ራሴን አልዋሽም። እኔ ድራማ ነው አልልም። ታወዳ ነኝ ለምን እላለሁ? ክፋትና ጭካኔን እያየሁበት እዚህ መሀል ውስጥ ሴት ልጅ ነገ አክብሯት የሚኖረው እንደ አይነት ቤተሰብ ነው። ነገ ጉዳዋ ላይ መጥቶ የሚያከብራት የአብርሽ ቤተሰብ ነው ሩታን። ትዳር ማለት ምንድን ነው ለእናንተ ግን? ጥያቄ ሲኒ አንጭር ጥያቄ ጠይቃችሁ። ትዳር ማለት ለእናንተ ምንድን ነው? ቤተሰብ አልባ መሆን፣ ፍቅር አልባ መሆን፣ ክብር አልባ መሆን ነው እንዴ? እኔ ቤተሰብ እኮ ከጎናችሁ ሆኖ ትልቅ ቦታ የሚያደርስ ነው እንጂ ጥፋትንም ሰው ላይ ማያጠፋ የለም እኮ። ትዳር ውስጥ ገብተን እኮ ሁላችንም ፍጹም አይደለንም። እንጋጫለን እኮ። ጉልቻና ጉልቻም ይጋጫል እኮ የሰው ልጅ። ትዳር መሀል እኮ ምቾት የለም። ምቾት አንዴ ምቾት አለ፣ አንዴም ደግሞ የሀሳብና የጭንቀት ኖሮም ይኖራል፣ ይመጣል። ድብርሽን ውስጥ መግባት ይኖራል። ሁሉ ነገር አልጋ ባልጋ። አብርሽ ማን ነው አልጋ ባልጋ ህይወት የሚኖረው? ሰው እኮ ነው። ይበላል፣ ይጠጣል፣ ሆሳ አስተሳሰብ ሊኖረው ይችላል። ያን ሆሳ አስተሳሰቡን መቅረፍ ነው እንጂ ግዴታ አልጋ ባልጋ ሩታ ተረግጣ ተሰድባ እያለቀሰች ቤት እንድትቀመጥ እሱ ከ99 ሴት ጋር እየሄደ ትዳሩን እንደፈለገ እያደረገ እሷ ብላ ተቀብለው አቤት ባሌ እወድሃለሁ እንድትለው ነው የሚፈልጉት። ዲስቱር ብላ በቃ እንድትኖር ነው የሚፈልጉት። አሁንማ እኮ ልጇን ይዛ እንኳ ተደፍታ እኮ እንድትቀበለው እኮ አይፈልጉም። እንዲቀበላት እነሱን አይፈልጉም። ይሄ ምንድን ነው? ጥላቻ ነው በቃ። ሰው ሲጠላ እኮ ደግሞ አንዳንድ ጊዜ መራቅም የሚያባል ነገር አለ። እሱ ከማንም አብርሽ ትዳር ውስጥ ገብቶ አምሮበት እንዲኖር የአብርሽ ቤተሰቦች ይፈልጋሉ ማለት ፋፊ እንግዲህ በእውነት ነው የምትናገረው። አይፈልጉም። አብርሽ እያሽቃበጠ ዘላለም ላይ ሴቶችን ህይወት መምጠጥ ነው የሚፈልገው። ከመጣበት ጀምሮ እስካሁን ድረስ በውሸት ድራማ ነው። የውሸት ድራማውን እየቀጠለ ይሄዳል። እዚህ መሀል ላይ ግን ሄርሜላ ትምጣ፣ ፍቅር ትምጣ፣ ሩታ ጥምታ አይመለከተኝም። እንደ ሴት ግን ሴቶች ራሳቸውን ማክበር አለባቸው። ሴቶች ራሳቸውን ማክበር አለባቸው እንጂ የማንም መጫወቻ የማንም ቤት መሙሊያ የማንም ኪስ መሙሊያ ስትሆኑ አያናድም? በጣም ነው የሚያናደው። በእውነት ነው የምላቸው። ለልዑል አዝነው ለሩታ ልጅ አዝነው እንዲያድግ በስነ ስርዓት። ስነ መግባር የሚባለው ነገር እናንተ ውስጥ የለም። በነገራችን ላይ ስነ መግባር ማለት የሰው ልጅ ከንግግሩ ነው የሚታወቀው። ንግግር ላይ ሰው ላይ እንደዚህ ጣት ሲጠቁም እኔ ምንድን ነኝ ብሎ ማሰብ አለበት። ሩታ ነገም ተነገ ወዲያም ተዛ ወዲያም በአይዲያ ትበልጣቸዋለች፣ በብዙ ነገር ትበልጣቸዋለች። ይሄ ነው ያቃጠላቸው ያንገበገባቸው። ነገም ተነገ ወዲያም ሴቶቹ ይደረደራሉ፣ ይመጣሉ። አብርሽ እንግዲህ አሁን ሁሉ ሴት ያስተናግዳል። ሩታም እንግዲህ እናያለን እንግዲህ ወደፊት ምን እንደሚፈጠር አብረን እናያለን። በእውነት ነው የምላችሁ እኔ የመጣ ሴት ቢመጣ ቢመጣ አብርሽ ወደ ህይወቷ ቢመጣ ወደ ህይወቷ ባይመጣ ለእኔ ምንም አይሰጠኝም። ለምን? ሴት ልጅ መጀመሪያ ክብሯ ነው የምታስቀድመው። ሴት ልጅ በማንነቷ መደራደር የለባትም።